ልቀቀኝ እንጂ ኧረ ድረሱልኝ አየህ አይደለ ጭራሽ እጮኛ ያልካት ሴት አንቃ ልትገለኝ እንደነበረ ታዲያ እቺ ነው አግብተህ ቁጭ የምትለው ንገረኝ እስኪ እኔ ካሌብን አውቀዋለሁ በፍጹም ከሰራተኛ ጋር ሊማግጥ አይችልም ንገረኝ እስኪ ሰራተኛዋ ምን ይወጣላታል ካንቺ ብትበልጥ እንጂ ካንቺ ታንሳለች እንዴ አልገባኝም ቆይ ሆነ ብለው እኔን ለማበሳጨት እየሞከሩ ነው ቆይ ልጆቱን ከኔ በላይ ከማፍቀር ውጪ ምንድን ነው ያደረኩት ምን አገባኝ ለነገሩ ምን አከራከረኝ ወደፊት ባይንስ ስታዩ ታምን የለ እንዴ ስጋቴ ልክ ነበር ማለት ነው የእርሶ እዚህ መቆየት በጣም አደጋለ እና ልታባረሪ ነው ለነገሩ የእናትሽ ልጅ አይደለሽ ድሮም የእናቴን ጥላቻ እኔ ላይ እየተወጡብኝ እንደሆነ በደንብ አውቃለሁ ነያ ታዲያ ዱላ አምጥተሽ ደብድቢ እሱ ነው የቀረሽ እንዴ ማዘር ምን እያደረጉ ነው ገደለች እረፍት ምንድነው የምታረጊው ያለሽው እማማ ሰላም ኖት ግን ቆይ መቼ ነው እርሶን ለመደብደብ የሞከርኩት ልብ አድርግልኝ ጭራሽ መደብደቧ ሳያንስ እብድ ነሽ እያለችኝ የኔማ ልጅ እንደዚህ አይነት ብልግና በፍጹም አትሰራም ይልቅ ይውልህ የእናትህን ጉድ ቡርቴ ትንገር እንዴ ምን እያሉ ነው እርሶ ራሱ አይደል አንቺና ወይዘሮ ትርንጎ ስታወሩ ተደብቄ ሰምቻለሁ ያሉት የሰሙትን ራሱ ይናገሩ አሁንስ እኔ ራሴ ጨርቄን ጥዬ ላብድ ነው እንዴ ማሪ መቼም እንደዚህ አይነት ነገር ታደርጋለች ብላ አታስብም አይደል እንዳታምናት እኔ ጠየቅኳት እውነት ልጄን ወደሽው ነው ወይ ቀረብሽው ነው ያልኳት ከዛ አላበዛሽውም እንደብለጨረሽ አንገቴን ሲስቴና ቀልገለኝ ነበር ምን አለበት እንደው እውነትሽን በሆነና እኔ እናቷ ባገዝኳት ኖሮ ኧረ እባክዎት ማማ እንዴት በዚህ እድሜው ይዋሻሉ ራስዎት አይደሉ እንዴ ካሌብን ከሰራተኛዋ ጋር ሲማግጣየውት ያሉት ምን መቼም ከእናት ይልቅ ይችን አታምናትም አይደል ይችን ማትረባ እውነትሽን ነው እኛ እናቶች ነን አይደል የምንታመነው ቡርቴን በምግብ ደልለሻት ክፍል ውስጥ ካሜራ አስቀምጠሽ የሚጠጣው ነገር ውስጥ የሆነ ነገር ጨምረሽ ስጪው ስትያት ያልሰማው መሰለሽ ተደብቄ የሚለውን ረስተውታል እትዬ እማዬ እባክሽ ይሄንን ነገር አላደረኩትም በይኝ ልጄ እውነት ይሄንን ተንኮል ማድረግ ይመስልሃል እኔ እኮ አሰልፍን አይደለም ስሜን አትጥሪ አንቺ ከይሲ ምን አይነቷ ናት እቺ አንቺ ከጭንቅላቴ ላይ ውረጅልኝ ነግሬሻለሁ አረ በፈጠራችሁ እንዴ ቆይ ምንድነው ችግራችሁ በእኔና በኪዱ መለየት ምንድነው የምትጠቀሙት መልሱለታ ገና እኮ ፍቅራችን ለጋ ነው ገና እኮ እያጣጣምን ያለነው ገና እንኳን ተጋብተን መኖር አልጀመርንም ለምንድነው እንደዚህ የምትበጠብጡን አረ ደሞ አታፍርም እንዴ ለጋ ምናምን ታያለሽ ትሰሚኛለሽ አሁንም ቢሆን አንቺና እናትሽ ከልጄ ራስ ላይ ካልወረዳችሁ እኔ ራሴ ነኝ አዋርጃችሁ እያንዳንድሽን ማለት ነው ከልጄ ራስ ላይ ማወርዳችሁ አንቺና ልጅሽ መሰላችሁኝ ቤቴ ድረስ መታችሁ እንደ ደብረ ብርሃን አረቄ አናቴ ላይ ቂጥ ብላችሁ አልወርድም ያላችሁት ሰው እንዴት ከነበረበት አይሻሻልም እስካሁን ስላረቄ ነው የምታወራው መቼ ነው ካረቄያች ፎቀቅ የምትይው ትሰሚኛለሽ እኔና አንቺ መቼም አንጣጣምም እኛ ውስኪ ተራ ደርሰናል ሰማሽ አይደለ እስኪ ታያችሁ ስለ ምግብ ማውራት እየተቻለ ስለ መጠጥ ታወራላችሁ ይውላችሁ አሁን እኔ ምንም ነገር አልፈልግም ሁለታችሁ ቤት የለቃችሁ ውልቅ በሉልኝ ማንንም ሰው ከዚህ ቤት አይወጣም እኔ መብት እንዳለኝ አትርሽ እንጂ ደግሞ እዚህ ቤት እኔ በወጣ ራሱ እኔና ካሌብን መለያየት እንደማትችሉ አውቁት እሺ ና እንሂድ ካሌብ በሉ ሁለታችሁ ከቀራችሁ እኔ ኩሽና የምሰራው ስራ አለኝ በነገራችን ላይ ልጅሽን ከልጄ ለመለያየት ያመጣሽውን ሐሳብ ወድጀዋለሁ እና እኔ ያሰብኩትን ሐሳብ እያሰብሽው ነው አንድ ላይ ሆነን ሁለቱን መለያየት የምንችል ይመስለኛል ይገርማል በስተመጨረሻ የጠላት ወዳጅ ሊሆን ነው ምናልባት ይሄንን ቤት ለቀን መሄድ ሳይኖርብን አይቀርም ያለበለዚያ መቼም አይተውንም በእርግጥ ያንን ማድረግ ቀላል ሊሆን ይችላል ግን እኔም አንተም ያሉን ዘመዶቻችን እናቶቻችን ናቸው
ደግሞ ብንወጣስ ጥላቻቸው አብሮን የማይከተለን ይመስላል? ቆይ ግን እማዬ ከመቼ ወዲህ ነው እንደዚህ አይነት የሆነችው? በእርግጥ እኔን ራሱ በጣም ገርሞኛል። እላይ ላይ ተከምረው የደበደብኳቸው እንዲመስል አደረጉ። አሬስ በጣም ነው የሚገርመው። እሺ ቆይ አሁን ምንድን ነው የምናደርገው ኪዱ? እነዚህ ሰዎች መቼም በእኛ ምክንያት መጣላታቸውን አያቆሙ። በጭራሽ አንድ ላይ እንድንሆን አያደርጉ። በእርግጥ የሆነ መላ መፍጠር አለብን። እኛን ለመለያየት የማይፈነቅሉት ድንጋይ የለም። ግን ለምንድን ነው ገና በለጋው ፍቅራችን እየተፈተነ ያለው? ፍቅራችን ከዚህ በላይ ብዙ መከራና ችግር ሊገጥም ይችላል። ጠንከር በይ የኔ ውድ። ለካኔም እንደዚህ ነው ሰው ዘው ብዬ ስገባ ማስደነግጠው። ምን ሰውን ብቻ ድስቱንም ነው እኮ የምታስደነግጭው። አረ ጥርስሽ እርግፍ እንኳን የሸመታ ያረሰም አይችልሽ። አንቺ ምን ጎልነሽ ግን? ወጥ ቢነካኝ አንቺ ትለኛለሽ በእርግጠኛነት። እየሰደቡ ነው? የለም ጥሩ ስራ ስለሰራሽ እየመረኩሽ። ይመን ለትዬን ያልነገርኳቸው ስናወራ በር ስር ተደብቀው እየሰሙን ነበር። አስዬ በር ላይ ቆማ እንዳልሰማችሽ ነገራኛለች። እራስሽ ነሽ የነገርሻት። አስዬ ሲሉ ሰማሁኝ ልበል? አዎ ድሮም እኮ ከላይ ያሉት ለመታረቅ ቅርብ ናቸው፣ ከስር ያሉት ናቸው እንጂ ሲባሉ የሚኖሩት። ምን ለምትቀባጥሪ? ከሀገሬ ሰማይ ስር ያለውን እውነታ ልበሉት። ለማንኛውም እንኳን ታረቃችሁ። ከጠብ ምንም ጠብ የሚል ነገር የለም። አሰለፍ እኮ ምንም ቢሆን ጎረቤቴ ናት። እንዲሁ ተጣልተን የምንኖር መስሎሽ ነው? ዋናው ዝሆኖቹ ሰላም ፈጥረው ሳሩ ተረጋግጦ ሳይጠፋ ሰላም መፈጠሩ ነው አልኩሽ። አረ እንዲሁ እዛ ዝሆን እድገጥሽ። አሜን። አብሮ ምን? እኔ የምለው እትዬ እንዴት ነው ይሄ ነገር? ፈጠነሳ? ምኑ ነው የፈጠነው? ለመታረቁ እንደምንቸኩለው ለጸቡን ብንዘገይ ጥሩ ነበር ብዬ ነው። አሁን ለማንኛውም እዚህ የመጣሁት ለእኔ በተለየ ሁኔታ ምግብ እንድታበስልልኝ ነው። በጣም ጽዳቱን ጠብቀሽ አደራሽን። ካሰለህ ምግብ ጋር እንዳታቀላቀዩ። እኔ እሷ የምትበላው ይሄ የምታርመጠምጠው ነገር አይመቸኝም፣ አይስማማኝም። እሺ ችግር የለው። እርሶ ብቻ አስቤዛውን ያቅርቡ እንጂ ሙያውን ለእኔ ተዉት። ያው እዚህ መቆየቶ ነው አይደል? ይሄውልሽ የሚያገባሽ ነገር ላይ ብቻ ተኩሪ፣ በማያገባሽ ነገር ጥልቅ አትሪ። ቅሪላ የእህል ቤት ጎተራ ምን ትመስላለች እቺ? የሆነ ነገርም ይሸተኛል። የጅቦች ማበር ለአህያ ስጋት ነው አሉ። እኔ ግን ቆይ ግን እነዚህ ምስክሮች ሰላም መሆናቸው ለምንድን ነው የሚረብሻቸው? እኔ ግን ይሄንን ነገር ሰልዬ ለኪዲ ሁሉንም ነገር እነግራታለሁ። እሺ ለምንድን ነው የፈለግሽኝ? እማዬ ቆይ ለምንድን ነው እንደዚህ ይሆንሻለሽው? ካሌብን እኮ በፊት እንዳይሽው ነበር የወደድሽው። አሁን የዘሮ ትርንጎ ልጅ ስለሆነ ነው አይደል የጠላሽው? አዎ ልጄ፣ የእሷ ልጅ ስለሆነች ነው የጠላሁት። እድሜ ልኳን ስታንጓጥጠኝና ሰድባ ለተሳዳቢ የምትሰጠኝ ሴትና የምታዋርደኝ ተሳዳቢ ሴት ናት። ስለዚህ የእሷ ልጅ በጭራሽ አታገባ። እማዬ ግን ደግሞ ጎረቤት ነበራችሁ እኮ። በችግርሽ ሰዓት ፈጥነው የሚደርሱልሽ፣ በደስታሽም ሰዓት ካንቺ የማይለዩ መልካም ጎረቤቶች ነበሩ። ወይ መልካም ጎረቤት ድንቄ። ስማ ተሳስቼ እኮ ነው በሯ ላይ ጣቢ በደፋ ቀበሌ ጠርታ ያሳሰረችኝ። ይሄን ምረሳ ይመስልሃል? ንገረኝ እስኪ። እሷ እኮ ሰው አይደለችም እኮ፣ የሰው ግማሽ እኮ ናት። እማዬ አንቺም እኮ እንደዛ ማድረግ አልነበረብሽም። ለምን በሯ ላይ ጣቢ ደፋሽ? እንግዲህ አሁን ነገር ፍለጋ ነው እንጂ ደጇ ድረስ ሄጄ ቆሻሻዋን በጠረኩኝ። ሽማግሌ ሰብስብ አይደለም እንዴ ደጅ ድረስ መታ ነገር እየፈለገችኝ ነው ብላ የተናገረችው። እማዬ ግን እኮ ምንም የሚያጣላ ነገር አልነበረም። ዝም ብላችሁ እኮ ነው ስትባጨቁ የከረማችሁት። ገና ለገና ልጇ ውጭ ነው ብላ አይደል እንዴ ቀበሌ በመካከለኛ ቤተሰብ ሊሰጠኝ የነበረውን ድጎማ ያስቀረችብኝ። እሷ በጭራሽ እኔ አልፎልኝ ማየት አትፈልግም። ምቀኛ እኮ ናት ልጄ፣ ምቀኛ። ቀበሌ ድረስ ሄዳ እኮ ነው ያመለከተችው እሷ አላት ብላ። የእውነት እማዬ
እስካሁን ከነገርሽኝ ነገር ውስጥ በዚህ ልክ ሊያጣላ የሚችል ምንም ነገር እኮ አልተፈጠረም። እባክሽ እማዬ ለጸቡ እንደቀረባችሁት እስኪ ለፍቅሩና ለይቅርታውም ቅረቡ። አንተ እኮ አታፍርም በጭራሽ። ይሄን ጊዜ እኮ አሁን እኮ እሷን እኮ ይቅርታ በያት ልትለኝ እንዳይሆን። እማዬ ምን ችግር አለው? ዝቅ ማለት እኮ የታላቅነት ምልክት ነው። እንዳታስቢው ዝቅ ብዬ እኔ ያሰልፍ እግሯ ስር ወድቄ ይቅርታ ልጠይቃት አላደርገውም። እኔ ክብሬን ዝቅ ላደርግ ለእሷ ጎንበስ ብዬ ይቅርታ ከምጠይቃት ይኸውልሽ አለመኖርን እመርጣለሁ። ምን ችግር አለው እማዬ? አላደርገውም። እንዴ እዚህ ደግሞ ምን ትሰሪያለሽ? እና ሳሎን ሳጣሽ ምን ላድርግ? እኔ የሚለበስ ልብስ ምናምን ፈልገሽ ከሆነ እኔ ልብሴን ለማንም ሰው አልሰጥም። ኦቴ ጡጥም ተፈስ ተቆጠረች አሉ። ይችም አሁን ልብስ ሆና ለሌል ተወሻት በእግሬ ልትገባ ነው በብብቴ ነው በእጄ። አያሰለፈ አንዳንዴ እኮ ታስቂኛለሽ። መኝታ ቤቴ ድረስ የመጣሽው ለነገር ነው? ለቁም ነገር ነው። እረሳሽው እንዴ? በጋራ እኮ የምንሰራው ስራ አለ። ይኸውልሽ ሁለቱን ለማለያየት ጥሩ መላ አምጥቻለሁ። የምን መላ? አዋቂ ቤት ሂጅ ነበር። ስለዚህ ከድሮም ጀምሮ ጠንቋ ቤት ትሄዳለች ብዬ ማውራቴ ትክክል ነበርኳ። ትሰምኛለሽ? እኔ እኮ አሰለፍ ነኝ። እኔ ነኝ ጥፋተኛ። ድሮም ካንቺ ጋር ማበር አልነበረብኝም። አሁን ስለ ጠንቋይ ማናወራ? እኔ ሄድኩት አዋቂ ነው። ይኸውልሽ ያንን መድኃኒት ልጅሽ በጥብጣ ከጠጣችው ልጄን ለአይኗ ትጠላዋለች ተብሏል። ማለት ጭራሽ መድኃኒቱ የሚሰጠው ለእኔ ልጅ ነው? አዎና። በፍጹም አይሆንም። እንዴ ድሮም አብረን ስለታየን ነው እንጂ አንደኛ ቀንደኛ ጠላቴ መሆንሽን አውቃለሁ። መድኃኒት ብለሽ ያልሽው ነገር ምን እንደሆነ እኔ ምን አውቃለሁ? ተይ እንጂ አሰልፍ። ጸቤ እኮ ካንቺ ጋር እንጂ ምንም ቢሆን እኮ ኪዱ አቅፌ ያሳደግኳት ልጅ ነች። መች ነው ደግሞ ኪዱን ያሳደግሻት? በልምጭ ከበርሽ ላይ አልነበር እንዴ ገርፈሽ የምታባረሪያት? ይኸውልሽ ይሄ መድኃኒት ለእኔ ልጅ በፍጹም አይሰጥም። ከፈለግሽ ለራስሽ ልጅ ስጪው፣ ሲፈልግ አንቅሮ ይጥፋት። እንዴት ምንድን ነው የምትይው አንቺ? የድመት አራዳ አይጥ ሰርቆ በላሉ። አንቺ ማመሰልኩሽ? እኔ አሰለፍ እኮ ነኝ። የሞኝ ሀሳብ እንዳትለኝ እንጂ የሆነ ሀሳብ መጥቶልኝ ነበር። አልልሽም። ምንድነው ንገሪኝ። ለምን ነፍሰ ጡር ነኝ ያላቸው ምናልባት ማርገዜን ሲያውቁ እኛን ለመለያየት ያሰቡትን ሀሳብ ሊያቆሙ ይችላሉ። አይገርምም? እኔም ይሄንን ነገር እያሰብኩበት ነበር። ያው የእነሱን ዘር አይደል በሆድሽ የምትይዡ፣ በዛውም ይሄ ነገር ለመታረቅ ጥሩ አማራጭ ይመስለኛል። ስለዚህ እናድርገዋ። ምን እንጠብቃለን? ግን የሀሳብ ተሳካም አልተሳካም በቶሎ ማርገዝ አለብሽ። እንዴ ካሌብ ሳንጋባ እንዴ? ምን ነው እኔን ትጠራጠሪኛለሽ እንዴ? ምን እያልክ ነው? እኔ ከራሴ በላይ ነው አንተን ማምን። ስለዚህ በቶሎ እንድታረግዥልኝ ፈልጋለሁ። ለጊዜው እነሱን ብንዋሻቸውም ይሄ ልጅ ለፍቅራችን ዋስትና ሊሆነን ይችላል። ቀለበቱን ግን በቶሎ ማፍጠን አለብን። ምን ቀለበቱ ብቻ? ካስፈለገ ሰርጉንም እናፈጥነዋለን። ያንቺን ነገር ሳላስተካክል ወደ መጣሁበት አልመለስም። ለካ እሱም መለያየት አለ። እንደዚህ ለምጄሽ ተመልሼ ወደ ውጭ ሲሄድ ልቤ አርፎ አይቀመጥልኝም። ነገሮችን ቶሎ አስተካክልና ከዛ ተመልሼ ህይወታችንን በደስታ እንቀጥላለን። እኔ እኮ ከምታስበው በላይ አፈቅራለሁ ካሌብዬ። እኔም አፈቅርሻለሁ የኔ እስትንፋስ። እንዴት ዋልሽ? እንዴት ዋልሽ? መጣሽ? አዎ መጣ። ሰላም ነሽ?
ይሄው በተነጋገርነው መሰረት ለሁለቱም እንዲጠላሉ መድኃኒቱን አሰርቼ መጥቻለሁ። ይሄ መድኃኒት ግን በመጠጥ ወይም በምግብ ነው የሚሰጠው አይደል? አዎ፣ ካላመንሽኝ ራስሽ ልታደርጊው ትችያለሽ። ችግር የለውም፣ አብረን እናደርገዋለን። እስከ መጨረሻው ድረስ ተጠላልተው እንዲቀሩ እናደርጋለን። ግን ይሄ መድኃኒት ሰው ከማጠላላት ሌላ ምንም አታስቢ። የዚህ መድኃኒት ዓላማ እንዲጠላሉ ብቻ ነው። ልጅም ወደ ውጭ መሄጃው ስለደረሰ በፍጥነት ብናደርገው መልካም ነው። ታዲያ ለምን ነገ ጠዋት ሲነሱ ተጠላልተው እንዲነሱ ዛሬ ማታ አንሰጣቸውም? እሺ ይሻላል፣ ብናፈጥነው ጥሩ ነው ባይ ነኝ። እውነትም እነዚህ ሰዎች በጥላቻ ታውረዋል ማለት ነው። እንዴ ጥንዶቹን እኮ እሳትና ጭድ ሊያደርጓቸው ነው። ነብር አየኝ በሉ፣ ማን ነው ዝሆን ሰማኝ በሉ። ለማንኛውም ቡርቴ የምታደርገውን ታውቃለች። የሆነ ነገርማ ማድረግ አለብሽ ቡርቴ። እንዴ እነዚህ ሰዎች ጥንዶቹን እስከ መጨረሻ ሊለያዩቸው እኮ ነው። ወይ ማን ያውቃል፣ አንዳቸው ለአንዳቸው እኮ መርዝ ቀመመውም ይሆናል። ወይ በስማ አረ ምኑን ነው የማስበው። ግን ቆይ ይሄ ነገር ወዴት እያመራ ነው? አንቺ ምን ነው ሰይጣን እንዳየ ሰው ደነገጥሽ? እና ምንድን ነው ያየሁት? ማለቴ በሰላም ነው ወይ በዚህ ማታ ኪችን የመጣችሁት ማለቴ ነው። ያው ይሄ ቦታ እኮ የኔ ብቻ ነው። ስሚ፣ ዛሬ ራት የምናበላቸው ልጆቻችን እኛ ነን። ይኸውልሽ ዛሬ አንቺ እረፍት ነሽ፣ ኪችኑን ለቀሽ ትወጭልናለሽ። የኔ ልጅ ደግሞ ድንች ወጥ በጣም ትወዳለች። ስለዚህ እሱን እሰራላታለሁ እኔ። የኔ ደግሞ ባህር ማዶ አይደል የቆየው፣ ክችን ያለች ሽሮ ወጥ ነው የሚወደው። ታዲያ ምን ችግር አለው? እኔ እኮ ለሁለቱም መስራት እችላለሁ። ቢያውን ከዚህ ጅና ጠረጴዛዎቹን አስተካኪ። ዛሬ እዚህ ቤት ቆንጆ ራት አለን። ቀላል እራቶች አሉ፣ ለዚያውም መርዛማ የሆኑ አይጦች ናቸው። ምን አልሽ? አይ ወዲህ ነው፣ ግን ባግዛችሁ ጥሩ ነበር። ሁለት ምግብ ለመስራት ሁለታችን አንሰን ነው። ስለዚህ ልትሰሩላቸው ነው ማለቴ እራቱ። ለሶስት ኪችን ውስጥ ምን እየሰራችሁ ነው? አረ ሁለቱ ናቸው ሊሰሩ ያሰቡት። እኔን እዚህ ውስጥ አጨምሪኝ። ምንድን ነው የምትሰሩልን? እራት ከሆነ እኔ እሰራለሁ። ዛሬ ቤታችን ውስጥ ትልቅ ሰርፕራይዝ አለ። መርዶ እንዳይቀድም ፍሪ ባክሽ። ምን አልሽ? ቢያውን ከዚህ ጃንቺ ሂጂ ያልኩሽ እኮ። ሜንቶ ዛሬ ለልጆቻችን እራት የምናዘጋጀው እኛ ነን አይደል? አዎ ስዬ፣ እስኪ እንዲሁ ያንን ጥላቸው ወደዛ ጥለን እስኪ ዛሬ ፍቅር ይስፈን። ምንድን ነው ይሄ ነገር? ይልቅ አንቺ ሂጂና ሳሎን ለጮኛሽ ደውይለትና ቶሎ ይምጣ። እኛ ደግሞ እናንተ የምትወዱትን ክችን አድርገን ሰርተን እናደርሳለን። እሺ እስከዛ ድረስ የኔ ልጅ መቼም እናትሽ የምትሰራልሽ ድንች ወጥ እንደናፈቀሽ ተስፋ አደርጋለሁ። እናፍቆኛል እማዬ። ይኸውልሽ እኔም ልጄ ከመጣ ጀምሮ ያን የሚወደውን ሽሮ እንኳን ሰርቻ አላበላሁትም። ቆንጆ ራት ነው የምንሰራው። እመኘኝ፣ ዛሬ የምንበላው ራት በጭራሽ አይረሳም። አይደል? እንደስ ተስፋ አለኝ። ቆይሽ አሁን ምንድን ነው የማደርገው? ለእሱ እንዳልነግረው እሱ ቤት ውስጥ የለም። አሁን በዚህ በማታ የት ሄደ ነው የሚባለው? ጎሽ እንኳን መጣሽ። አንድ የምነግርሽ ነገር አለ። ምንድን ነው እሱ? ደህና ነሽ? በጣም የተረበሽ ትመስያለሽ። ተረጋግተሽ አንድ ጊዜ ስሚ። ብርቱካን ነይ እስኪ የምታግዥን ነገር አለ። ነይ። ደህና ነሽ? ግን አሁንም በጣም የተረበሽ ትመስያለሽ። እንዴት አመሸሽ? ደህና መሸሽ ልጄ? እንዴት ነህ? ዛሬ ሰርፕራይዝ አለ የተባለው እውነት ነው ማለት ነው? ምን ሆናችኋል? ሁላችሁም ፊታችሁ ልክ አይደለም። ሰላም አይደላችሁም እንዴ? ደህና ነን ውዴ። እባክሽን አንዴ ነይ ብርቱካን። ይቅርታ፣ የፈለገው ነገር ይምጣ እንጂ ይሄንን ነገር አይኔ እያየ ዝም አልልም። ምንድን ነው እሱ? ቡርቴ እየጠየቀችሽ እኮ ነው። ምን ሆነሻል? ቡርቴ ነይ እስኪ አንድ ጊዜ ኪችን ፈልገንሽ ነው። ለምንድን ነው እኔን ኪችን ውስጥ የፈለጋችሁኝ? ሴራችሁን እንዳላጋልጥባችሁ ነው አይደል? የምን ሴራ?
አንቺ ልጅ አምሻል እንዴ? ስለምን ሴራ ነው የምታወሪው? ሁለታችሁም ተደብቃችሁ ያወራችሁትን ነገር ሰምቻችኋለሁ። አንቺ ምንድነው የምትቀባጥሪው? እስኪ ንገሩ፣ ለምን ይመስላችኋል ዛሬ ያለ ወትሯቸው ለሁለታችሁ እራት መስራት የፈለጉት? እውነት ለመናገር የዚህ ምክንያት ለማወቅ እኔ ራሱ በጣም ጓጉቻለሁ። ሁለታችሁም ላይ መድኃኒት ሊያደርጉባችሁ ነው። ምን? አንቺ ማትረቢ ምንድነው የምትቀባጥሪው? ምን ነው ተሳሳትኩ? ወይዘሮ ትርንጎ መድኃኒት አዋቂ ጋር ሄደው ሁለቱንም አጣልቶ የሚያስቀር መድኃኒት ይዘው አልመጡም? እማዬ ይሄ ነገር የእውነት አይደለም አይደል? አይ እማዬ ቡርቴ እየዋሸች ነው። አንቺማ በእኔ ላይ ይሄን ነገር በፍጹም አታደርጊም። ምንም እየዋሸሁ አይደለም። ሁሉንም ተደብቄ ሰምቻለሁ። ካላመናችሁኝ ኪችን ገብታችሁ መድኃኒቱን ልታገኙ ትችላላችሁ። ለምን እማዬ? ይሄን ያህል ጥላቻ ለምን? የእውነት እንደ ዛሬ አፍሬብሽ አላውቅም። የእውነት እናቴ ትመስኝ ነበር። ዛሬ ማታ እንነግራችኋለን ያልነው ሰርፕራይዝ የኔን ማርገዝ ነበር። ምን? ቆይ ይሄ እንዴት ሊሆን ቻለ? ለምንድን ነው የማይሆነው? ካሌብ እኮ እዚህ ከመጣ 1 ወር አልፎታል። በ1 ወር ውስጥ እኮ እርግዝና ሊፈጠር ይችላል። አሁን እራታችሁን ለመብላት ዝግጁ ነን። ማለቴ መርዝ የጨመራችሁበት። አይ አይሆንም፣ ይሄ በፍጹም ሊሆን አይችልም ካሌብ። ምናልባት እሷን ለመመረዝ የቀመምሽው መርዝ የልጅ ልጅሽን ሊያሳጣሽ እንደሚችል እስኪ እኔ በሏ። እራት ይቅረብ። ዝግጁ ናችሁ? አይ የኔ ልጅ አንቺማ በፍጹም ከሱ ማርገዛትሽ። የዚች የርኩስ ዘርማ ከኔ ዘር ጋር በጭራሽ አይቀላቀልም። ያንቺም ዘር ከኔ ዘር ጋር አይቀላቀልም። አንቺ የተረገምሽ ያልሆነ ሀሳብ አምጥተሽ ከልጄ ጋር አባላሽኝ፣ አጣላሽኝ። አንቺ የተረገምሽ። አንቺ ማትረቢ ከኔ ዘር ጋር ያንቺ ዘር ቢቀላቀል አግኝተሽ ነው አግኝተሽ ነው ወይ ንገሪኝ እስኪ። አልቀረብሽም በለው። ጥላቻቸው ወደ ዘር ተቀየረ። በቃ ይሄኛውማ መቼም ማብቂያ የለውም። አንቺ ሴትዮ ሰበብ እንዳትሆኝ ቢዛሬ ይኸውልሽ፣ ማቆርጥሽ አንቄ እንዳልደፋሽ ዛሬ እጂ ኮትሽን ስቃይና አስፈራሪ። ይኸውልሽ በስተርጅና ጉድ እንዳታረግ። አንቺ አሮጊት፣ አንቺ ነግሬሻለሁ። ይኸው እስስትሽን አንቄ ልንገርሽ እንዳልደፋሽ ነግሬሻለሁ። የ13 ዓመት ልጅ። አዎ እጄ በሶ ጨብጧላ። ንኪኛ ንኪኝ።